ከመንግስት የኦዲት ግኝት ከ21.5 ቢሊዮን ብር በላይ ህገወጥ ክፍያ ውስጥ 15 ቢሊዮኑ አሁንም አልተመለሰም። የቴዲ አፍሮ የቀድሞ ማናጀር አቶ አዲስ ገሰሰ ከዚህ ዓለም በሞት ተለዩ። የአሜሪካ የውጭ ጉዳይ መስሪያ ቤት አክራሪ ባላቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለ። ከአውሮፓውያኑ 2014 እስከ 2025 በትምህርት ላይ በተፈጸሙ ጥቃቶች ከፍተኛው ቁጥር ካስመዘገቡ አገራት መካከል ኢትዮጵያ አንዷ ነች። የአማራ ክልል አቃቤ ሕግ የሙያ ማህበር መንግስት ከ2016 ዓ.ም ጀምሮ በተለያዩ ጊዜያት ለመንግስት ሰራተኞች ባደረገው የደሞዝ ጭማሪ የክልሉ አቃቤ ሕግ አንድም ጊዜ ተጠቃሚ ያለመሆኑን ቅሬታውን ገለጠ። አሜሪካ ኢትዮጵያን ጨምሮ ለ40 አገራት ለሰብአዊ እርዳታ ለአደጋ ምላሽ የሚውል $1 ቢሊዮን ለተመድ ህጻናት ድርጅት ዩኒሴፍ እና ለዓለም ምግብ ፕሮግራም ለመስጠት ወሰነች። ሰላም ጤና ይስጥልን። ይህ ኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የሚቆየውን የፍቅር ኃይሉ ነኝ። አብራችሁን ቆዩ። ከመንግስት የኦዲት ግኝት ከ21.5 ቢሊዮን ብር በላይ ህገወጥ ክፍያ ውስጥ 15 ቢሊዮኑ አሁንም አልተመለሰም። በተለያዩ የመንግስት ተቋማት ውስጥ ያለ አግባብ የተፈጸሙ ክፍያዎች መሆናቸውን በኦዲት ተረጋግጦ ለመንግስት ካዝና ተመላሽ እንዲደረግ ከተወሰነው ገንዘብ ውስጥ ወደ 15 ቢሊዮን ብር የሚጠጋው እስካሁንም አለመመለሱን የፌዴራል ዋና ኦዲተር መስሪያ ቤት አስታወቀ። የፌዴራል ዋና ኦዲተር የ2017 በጀት ዓመት የኦዲት ሪፖርቱ ዛሬ ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት እንደገለጸው በ2016 በጀት ዓመት እና ከዚያ በፊት ከህግ ውጪ የወጡ ከ21.5 ቢሊዮን ብር በላይ እና ከ23,000 በላይ የአሜሪካ ዶላር እንዲመለስ ጥፋቱ ለተገኘባቸው ተቋማት በደብዳቤ ማሳሰቢያ ተሰጥቶ ነበር። ከተጠየቀው አጠቃላይ የብር መጠን ውስጥ እስካሁን ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብር ብቻ ሲሆን ለመንግስት እንዲመለስ የተወሰነው 23,200 የአሜሪካ ዶላር በአሁኑ ምንዛሬ ከ3.6 ሚሊዮን ብር በላይ 100% ሳይመለስ ቀርቷል። በዚህም ምክንያት ወደ 15 ቢሊዮን ብር የሚጠጋው የመንግስትና የህዝብ ሀብት አሁንም በተቋማቱ እጅ ይገኛል። ይህ ከፍተኛ የህግ ጥሰትና ያለ አግባብ የተደረገ ክፍያ በአብዛኛው የተመዘገበው በጉምሩክና ገቢዎች ቅርንጫፍ ጽህፈት ቤቶች እንዲሁም በከፍተኛ ትምህርት ተቋማት ዩኒቨርሲቲዎች ውስጥ መሆኑን ሪፖርተሩ ያመለክታል። ሆኖም ግን ካወጡት ገንዘብ ውስጥ ከ32 እስከ 99 በመቶ የሚሆነው ተመላሽ ያደረጉ ተቋማት መኖራቸውን ዋና ኦዲተሩ ጠቅሷል። እንደ ማሳያም የቃሊቲ ጉምሩክ 3.2 ቢሊዮን ብር፣ የኮምቦልቻ ጉምሩክ ቅርንጫፍ ከ800 ሚሊዮን ብር በላይ፣ የኤርፖርት ጉምሩክ 621 ሚሊዮን ብር እንዲሁም አርባ ምንጭ ዩኒቨርሲቲ 120.7 ሚሊዮን ብር በከፊልም ቢሆን ተመላሽ ያደረጉ ተቋማት ናቸው። የቴዲ አፍሮ የቀድሞ ማናጀር አቶ አዲስ ገሰሰ ከዚህ ዓለም በሞት ተለዩ። የጃኖ ባንድ መስራች የነበሩትና የሙዚቀኛ ገሰሰ ዘለቀ ወንድም የሆኑት ታዋቂው የሙዚቃ ፕሮዲዩሰርና ማናጀር አቶ አዲሱ ገሰሰ በአሜሪካን ሀገር ህይወታቸው ማለፉን የቅርብ ወዳጆቻቸው ለኢትዮጵያ ዴይሊ ኒውስ አስታወቁ። አቶ አዲስ ዓለም አቀፍ ዝና ያተረፉትና የቦብ ማርሊ ልጆችና በርከት ያሉ ታዋቂ ሙዚቀኞችን የማማከርና የማስተዳደር ስራ የሰሩ የሙዚቃ አስተዳደር ባለሙያ ነበሩ። አቶ አዲሱ የቴዲ አፍሮ ማናጀር በመሆንም ለረጅም ጊዜ አገልግለዋል። በትላንትናው ዕለት አመሻሹ ላይ በኒው ጀርሲ ግዛት ህይወታቸው ያለፈው አቶ አዲስ ገሰሰ የሞታቸው ምክንያት ለጊዜው ያልታወቀ ሲሆን አስከሬናቸውን ወደ ኢትዮጵያ ለመላክ እንደታሰበ የደረሰን መረጃ ያመለክታል። የውጭ ጉዳይ መስሪያ ቤት አክራሪ ባላቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለ። የቪዛ እገዳ የተጣለባቸው በትግራይ ያለው ቀውስ እንዳይፈታ ተሳትፎ አድርገዋል ወይም ተባባሪ ሆነዋል በተባሉ የቡድን አባላትና ቤተሰቦቻቸው ላይ መሆኑን መስሪያ ቤቱ ገልጿል። መስሪያ ቤቱ በክልሉ ሰላምና መረጋጋት እንዳይሰፍን በሚያደርጉ የቡድኑ ባለስልጣናትና ሌሎች ግለሰቦች ላይ ተጠያቂነት ለማስፈን እርምጃዎችን መውሰድና ማጋለጥ እንደሚቀጥል ማስጠንቅቀዋል። በፌዴራል መንግስቱና በህወሓት አክራሪዎች መካከል ያለውን ውጥረት በድጋሚ ጦርነት ሊቀሰቅስ ይችላል የሚል ስጋት መፍጠሩን መስሪያ ቤቱ ጠቅሷል። መስሪያ ቤቱ የቪዛ እገዳ የጣለባቸው ግለሰቦች ብዛት አልጠቀሰም። ከአውሮፓውያኑ 2024 እስከ 2025 በትምህርት ላይ በተፈጸሙ ጥቃቶች ከፍተኛውን ቁጥር ካስመዘገቡ ሀገራት መካከል ኢትዮጵያ
አንዷ ሆነች። ግሎባል ኮአሊሽን ቱ ፕሮቴክት ኤዱኬሽን ፍሮም አታክ የተሰኘ ድርጅት በሁለቱ ዓመታት ውስጥ በሀገሪቱ በትምህርት ተቋማት ላይ 100 ጥቃቶች ተፈጽመዋል ሲል ሰሞኑን ባወጣው ሪፖርት ገልጿል። በዚህ ጊዜ ውስጥ የከፍተኛ ትምህርት ተቋማትን ጨምሮ በመምህራን ተማሪዎችና በትምህርት ተቋማት ሰራተኞች ላይ ጥቃቶች ቀጥለው እንደነበር የጠቀሰው ተቋሙ ከ1200 በላይ ትምህርት ቤቶች ለወታደራዊ አገልግሎት ስለመዋላቸው መረጃ ማግኘቱን ጠቅሷል። ቢያንስ 12 መምህራን ከግጭቶቹ ጋር በተያያዘ እንደተገደሉና 15ቱ እንደታገቱ መረዳቱንም ድርጅቱ አስታውቋል። ብዛት ያለው ጥቃት ከተመዘገበባቸው ሀገራት መካከል ዲሞክራሲያዊ ኮንጎ ሪፐብሊክ፣ ሄይቲ እና ፊሊስጤም ይገኙበታል። የአማራ ክልል አቃቢያን ሕግ የሙያ ማህበር መንግስት ከ2016 ዓ.ም ጀምሮ በተለያዩ ጊዜያት ለመንግስት ሰራተኞች ባደረገው የደሞዝ ጭማሪ የክልሉ አቃቢያን ሕግ አንድም ጊዜ ተጠቃሚ አልሆኑም ሲል ቅሬታውን ገለጸ። ማህበሩ ለጠቅላላ ሚኒስተር ጽሕፈት ቤትና ለሁለት የፌዴራል መስሪያ ቤቶች ዛሬ በጻፈው ደብዳቤ ለሌሎች የመንግስት ሰራተኞች በተደረገ ሀገር አቀፍ የደሞዝ ጭማሪ እስካሁን ተግባራዊ አልተደረገም ብሏል። ለክልሉ አቃቢያን ሕግ የደሞዝ ጭማሪ ተግባራዊ ባለመሆኑ ምክንያት ባለሙያዎቹ ለከፍተኛ ኢኮኖሚያዊ፣ ማህበራዊና ስነልቦናዊ ቀውስ እየተዳረጉ እንደሚገኙ ማህበሩ በደብዳቤው ጠቅሷል። የደሞዝ ጭማሪው ተፈጻሚ ከሆነበት ጊዜ ጀምሮ ለክልሉ አቃቢያን ሕግ ጭማሪው ተሰልቶ እንዲከፈላቸው ማህበሩ ጠይቋል። አሜሪካ ኢትዮጵያን ጨምሮ ለ40 ሀገራት ለሰብአዊ እርዳታና ለአደጋ ምላሽ የሚውል $1 ቢሊዮን ለተመድ ህጻናት ድርጅት ዩኒሴፍ እና ለዓለም ምግብ ፕሮግራም ለመስጠት ወሰነች። ከገንዘብ ድጋፉ $800 ሚሊዮን ለዓለም የምግብ ፕሮግራም የሚሰጥ ሲሆን $218 ሚሊዮን ደግሞ ለዩኒሴፍ እንደሚሰጥ የውጭ ጉዳይ መስሪያ ቤቱ ገልጿል። ገንዘቡ ለሁለቱ ድርጅቶች የተፈቀደው የእርዳታ አሰጣጣቸው ሊለካ የሚችል ውጤት የሚያስመዘግብና ተጠያቂነትን የሚያሰፍን በመሆኑ እንደሆነ መስሪያ ቤቱ ጠቅሷል። ድርጅቶቹ ገንዘቡን ለምግብ እርዳታ፣ ለአልሚ ምግብ አቅርቦት፣ ለጤና፣ ለህፃናት እንክብካቤ፣ ለሎጂስቲክ እንዲሁም ለውሃና ንጽህና አጠባበቅ እንዲያውሉ ተፈቅዶላቸዋል። ከገንዘቡ ድጋፍ ተጠቃሚ ከሚሆኑት ሀገራት መካከል ከኢትዮጵያ በተጨማሪ በርማና ዩክሬን ይገኙበታል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የቆየሁትን የፍቅር ኃይሉ ነኝ። ትኩስ ዜናዎችን እንዲያገኙ ሰብስክራይብ ያድርጉ። መልካም ቀን።